ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? ዋለው ፈጣሪ ይመስገን። በዛሬው ቪዲዮ እንደከዚህ ቀደሙ ለእናንተ የሚጠቅም ጥሩ ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ከመግባታችን በፊት ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድትጀምሩ ስል እጠይቃችኋለሁ ማለት ነው። እሺ ዛሬ ይዤላችሁ የመጣሁት ርዕስ ደግሞ ቃላትን ከአንድ ቃላት ላይ ብዙ ቃላቶችን መፍጠር ወይንም ደግሞ ብዙ ቃላቶችን መመስረት ነው። አሁን እዚህ ጋር አንድ ቃል አለ። እናንብብ ቃሉን። ቀ ባ ጣ ሪ ቀባጣሪ። ከዚህ ቃል ላይ ሌሎች ቃላትን ከነዚህን ፊደል አራቱን ብቻ በመጠቀም ከዚህ ውስጥ ሌሎችን ቃላቶችን እንመሰርታለን። ቀባጣሪ ከሚለው ላይ አንደኛ ቃል የመጀመሪያው እዚህ ጋር እንደምታዩት ቀባ። እዚህ ጋር ቀና ባ መጀመሪያ ያሉትን ሁለቱን ፊደል ብቻ በማድረግ እነዚህን ሁለቱን ብቻ በማድረግ እቺን ቀንና ባን በማድረግ ቀባ የሚል ቃል መመስረት ይቻላል። እሺ ወደ ቀጣይ ስንሄድ ቀጣ። እዚህ ጋር ደግሞ ቀጣ እንደምታዩት ከዚህ ጋር ቀ የመጀመሪያዋን ጣ ደግሞ ሶስተኛ ላይ ያለችዋን በማምጣት ቀጣ የሚል መመስረት ይቻላል። እሺ እዚህ ጋር ደግሞ ጣባ የሚል ቃል መሰረትኩ። ማንን? ጣን እዚህ ጋር ተጠቀምኳት። ባን ከዚህ ተጠቀምኩና ሁለቱን በማጣመር ጣባ የሚል ቃል መሰረትኩ ማለት ነው። እሺ ወደ ቀጣይ አራተኛችን ደግሞ ቀሪ የሚለውን ቃል ለመመስረት ማንን ተጠቀምኩ? ቀን ከዚህ ጋር መጀመሪያዋን ተጠቀምኩ። ሪ ደግሞ መጨረሻዋን ተጠቀምኩ ማለት ነው። ሁለቶቹን የመጀመሪያና እዚህ ቀን ከዚህ ሪን ከዚህ በማጣመር ቀሪ የሚል ቃል መሰረትኩ። ስለዚህ ቀባጣሪ ከሚለው ውስጥ ምን የሚል ቃል አወጣው? ቀባ የሚል ቃል አወጣው። ቀጣ የሚል ቃል አወጣው። ጣባ የሚል ቃል አወጣው። እንዲሁም ደግሞ ቀሪ የሚል ቃል አወጣው። እነዚህ ቃላቶች የወጡት ከየት ነው? ከዚህ ውስጥ ማለት ነው። ወይንም እነዚህን አራቶችን ፊደል ብቻ በመጠቀም የተመሰረቱ ቃላቶች ናቸው ማለት ነው። እሺ ወደ ቀጣይ እዚህ ጋር ደግሞ አደረሰው ከሚለው ላይ ደግሞ አሁንም ቃላቶችን እንመሰርት። የመጀመሪያው መጀመሪያ ላይ ሰው ይላል። እዚህ ጋር ሁለቱን በመጠቀም ሰንና ውን በመጠቀም ሰው ብዬ ቃል መሰረትኩ ማለት ነው። እሺ ወደ ቀጣይ ስንሄድ እዚህ ጋር ደግሞ አው የሚለውን ቃል ለመሰረት አን ከዚህ ከመጀመሪያዋን ተጠቀምኩ አመጣው። እዚህ ጋር ውን ደግሞ ከዚህ መጨረሻ ያለችዋን አመጣው። ሁለቱም በማጣመር አው የሚል ቃል መሰረትኩ። ሶስተኛ ደግሞ አረሰ። እዚህ ጋር አረሰ አን ከዚህ ረን ከዚህ ሰን ደግሞ ከዚህ ሶስቱን በማጣመር አረሰ የሚል ቃል መሰረትኩ። አረሰ። እሺ እዚህ ጋር ደግሞ ደረሰ
ደረሰ የሚለውን ቃል ለመመስረት እዚህ ጋር ደን ከዚህ ረን ከዚህ ሰን አሁንም ድጋሚ ከዚህ በማጣመር ደረሰ የሚል መሰረትኩ ማለት ነው። እሺ ወደ ቀጣይ እሺ እዚህ ጋር ደግሞ አሳየሽ የሚል ቃል አለ። ከዚህ ጋር ደግሞ አሁንም እንመሰርታለን። እሺ የመጀመሪያው ቃላችን ምን ይላል? አሳ የሚለውን አን ከዚህ ሳን ከዚህ ሁለቱን መጀመሪያ ላይ ያሉትን ቃል በማጣመር ይችንና ይችን በማጣመር አሳ የሚል ቃል መሰረትኩ። እሺ አሳ እሺ ቀጣዩ ደግሞ የሺ የን ከዚህ ሸን ከዚህ የሺ የን እዚህ ጋር አምጥቼ ተጠቀምኳት። ሺን ደግሞ እዚህ ጋር አምጥቼ የሺ። ስለዚህ ሁለት ቃል መሰረትኩ። አሳ የሚል የሺ። አሳ የሚል መጀመሪያ ያሉትን ቀጣይ ያሉትን ደግሞ የሺ ሁለቱም ፍቺ ስላላቸው ሁለት ቃል መሰረትኩ። እሺ ሶስተኛ ሶስተኛ ደግሞ ምን ይላል? አሳየ የሚለውን ለመመስረት አን ከዚህ ሳን ከዚህ የን ከዚህ ሶስቱን በማጣመር አሳየ የሚል ቃል መሰረትኩ። እሺ እዚህ ጋር ደግሞ አየሽ ከሚለው ላይ አን ከዚህ የን ከዚህ ሺን ከዚህ በማጣመር አየሽ አየሽ የሚል ቃል መሰረትኩ ማለት ነው። ስለዚህ እዚህ ጋር አሳየሽ ከሚለው ቃል ላይ አሳ የሚል አወጣው፣ የሽ የሚል አወጣው፣ አሳየ የሚል አወጣው፣ አየሽ የሚል አወጣው ማለት ነው። ስለዚህ ወደ ቀጣይ በሰላምታ ይላል። በሰላምታ ከዚህ ጋር ደግሞ አሁንም ሌሎች ቃላቶችን እየመሰረትን እንማራለን። መጀመሪያ ቃላችን ምን ይላል? በላ የሚለውን በን ከዚህ ላን ይችን ሶስተኛዋን ይችን በማጣመር በላ የሚል ቃል መሰረትኩ። ይችንና ይችን በላ። እሺ ወደ ቀጣይ ቃላችን እንሄድ። ሁለተኛው ቃላችን ደግሞ ላም ላን ከዚህ ምን ከዚህ ሁለቱን በማጣመር ላም። እሺ እዚህ ጋር ደግሞ ሰላም የሚለውን ለመመስረት ምን ተጠቀምኩ? ሰን ከዚህ ላን ከዚህ ምን ከዚህ ሶስቱን መት ያለዎችን እነዚህ ምን ይላሉ? ታንና የመጀመሪያና መጨረሻ አጥፍቼ መሃል ላይ ያሉት ምን ይላል? ሰላም። እሺ እዚህ ጋር መጨረሻ ቃላችን ሰላ ይላል። ሰን ከዚህ አመጣው፣ ላን ደግሞ ከዚህ ጋር በማምጣት ሁለቱን በማጣመር ሰላ። እዚህ ጋር እንደምታዩት እነዚህ ፊደላት ስናነባቸው ሰላ ይላሉ። ስለዚህ በዛሬው ትምህርት ከአንድ ቃል ላይ ብዙ ቃላቶችን ወይንም ደግሞ አራት ቃል ማውጣት ከአንድ ቃል ካሉ ፊደላት ወይንም ከ5 ፊደላት ከ4 ፊደላት ላይ ሌላ ቃላቶችን እየመሰረትን መማር
ነበረ። ለነበረን ጊዜ አመሰግናለሁ። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድታግዙ ለሌሎች ሼር እንድታደርጉ እላለሁ። ኮሜንት አድርጉ። እናንተም በዚህ መልኩ መለማመድ ትችላላችሁ። ከዚህ በተጨማሪ ኦንላይን በግል መማር የምትፈልጉ ካላችሁ ስልኬ ዩቲዩብ ቻናሉ ላይ ስለሚገኝ በዛ አማካኝነት ማግኘት ትችላላችሁ ማለት ነው። ሰላማችሁን ያብዛው።